ቤቢ አልሽ ሙች ቤቢ እንደ ቤቢ ታልሽ በቃ ሁለመኔ ሙሽሽ ማለት ልሞትልሽ ደረጃ እንደ ሰለስት ነው ይዤልሽ ልምጣ ነው ወይስ ጨመር ይበልልሽ? እንደ ፍላጎትሽ አፈር ይሁን እንደ ፍላጎትሽ። እሙች እዚህ ሰው ላይ ሁኜ ትልቅ ሰው አግኝቼ እያወጋሁ ጨርስ ግድ የለም ደባል ለምን እንደሆነ ገብቶሻል? አዎ እኔ አውቀዋለሁ። እትዝወቼ እንድትይኝ ሳይሆን ምንድነው እኔ የሞላኝ የተንጠራራሁ የባለ አባት ልጅ አልፎ ሀጁ ሁላ ተኔ ቤት ነው እንግዲህ አርፎ በልቶ ጠጥቶ የሚሄድ ሙች ያንቺን ስጋ ስልሽ አሁን እዚህ ደግሞ መንደር ላይ ብዙ የተጎዱ ዘመዶች አሉኝ እና ምንድነው እንደ እርዳታ አቋቁሜያለሁ። እርዳታ እኔ ነኝ እህል የምሰጣቸው ምረዳቸው እኔ ነኝ። በእኔ እርዳታ ውስጥ ናቸው። ለዚያ ነው እንኳን ላንቺ ነው አንቺ አንገተ ብርጭቆ እናቴዋ ሰው ደበደባል ማንቆርቆሪያ ሰርቋሪያ ሰው ደሞች እንዲያርቡላ ያለውና እንዲሁም ልቤ ያስባል እንደ መኪና ልግዛላት እንዲያርቡላ ያለ ምን ይላሉ ይሙት ስትኝ ግን አንቺ ሙች የዚህ ደግሞ ሽሽ ማለት እንጂ ይሙት አፈር ይኩን የላንቺ ምጃለሁ። ይኸው ህዝብ ተሰብስቦ ይገርምሻል። ይኸው እኔ አትማላት በሉ ህዝብ ተሰብስቦ ስምል ላንቺ ስዋሽ ይልሻውን ይሄንን እነሱ አያውቁምና ስምል ልጅ እየሰሙ አትማል ይሉኛል። አትማል እውነታውን እናውቀው አይልኛ እኛ እናውቀው አይል ምን ሆነ ነው ምትምን ይሉ ችግር የለም ምን የለሷ ምን አባቱ ማንም ለሚበላው ስላችሁ ነው እንዲያበሉ እና ምንድነው አሁን ወደ ዋናው ፍሬ ስፈት አንቀጥ እንደዚህ ቤቢ አልሽ ሙች ቤቢ እንደ ቤቢ ታልሽ በቃ ሁለመኔ ሙሽሽ ማለት ልሞትልሽ አንጓችን ትልቅ እህቴ ያለች አንጓችን ዳቦም አንጎት ትወዳለች። አንጓቼ ነው የምንላት አንጓቼ ነው ትወዳለች። መጠፍጠፍ እንጂ እንጎቻ ትወዳለች። እና አሁን በዋነኝነት ደረጃ እንደ ሰለስት ነው ይዤልሽ ልምጣ ነው ወይስ ጨመር ይበልልሽ? እንደ ፍላጎትሽ አፈር ይሁን እንደ ፍላጎትሽ። እሙች መቼም አንቺ እነዚያ ዘርነሽ ፈትፍቶ አጉራሽ ዘርነሽ ማብላት ትወጃለሽ እንደኔ ማብላት ትወጃለሽ እና ጨመር ይበልልሽ። እስከ 5000 ምን አላት ርባን የለው አይጠቅምሽ ዋ ጨመር ቢል እንደውም ጥሩ ነው። የሞትን ምን ችግር አለው? እንደ ፍላጎትሽ ጠይቂ ይሁን 5 ታልሽ ግን አይጠቅምሽ። ምን አላታችሁ ምን አላት? ያ ደማሲው ሰለስተና ለብሰሽው ያን ደማሲውን የለበስሽው ቀን እኮ እኔ አዳር አይደለም ያደርኩት እንደ እሳት ቦዳ ለቆብኝ ሌሊት እኩል ላይ ገርምሻል ተነሳሁና ባደረጃሪ ክፍት ባደረዋ ተነከሩ ተሞቃቷ አንጣርኮ ነው ሞቀኝ። ሲሞቀኝ አንቺን አይቻል ሲሞቀኝ አባቷ ይሁን ወጣውና እዚያ አለ እዚያ እየጠለቁ ተዘፈዘፍኩበት ብርድ አደረገኝ ከዳንች በቃ እና ስልሽ ችግር የለውም እንኳን 5000 አይደለም ሚሊየንስ ይመጣልሻል። እንግዲህ አታስቢ ስልሽ ነው። በቃ የጀልሽ ቀጥታ እመጣለሁ። አንተ
ያን የመሰለ ጠላ ተየሰው ቤት እየጠጣች የራሷ ጊዜ እንዲህ ያለ ጠላ አሻቡኩ ፍጡን አሻቡ አይደለም ደግሞ ችግር አለብሽ እንደው አንዳንድ ጊዜ ሰዳቢ ደህና ነው እኮ እንደው የዚህን ታረጋ እንደው ሳንቺ ደህና ነው ሁልጊዜ ለሰው መወገን ታውቂበታለሽ አንቺ እንጂ እንዴት እፍጥ ስለው ገና የለ ይሄን ጉንጨን ምጥምጥ አርጎ ይሄን ጆሮዬን ሁሉ ያለ ሳብ ያረገኝ አሻቡ ፍጡን አሻቡ በትንሹ ነው በቃ እንትን የምትይ እኔ እኮ የኔን ጠላ ታውቂዋለሽ አስናቁ ተመጠንሰሱ ጀምሮ አስተድፍድፉ ድረስ እስተሚቦጭ ድረስ እኮ ሽታው መያዛው ብቻ እኮ መንደሩን ነው ውክ የሚያደርገው። ይሄን የመሰለ ጠላ እየጠጣሽ ተየሰው ቤት እኮ ሰው እኮ እንደ ችሎታው ነው። አንቺ ደግሞ እንደው ረኪልኝ አንቺ ሲጀመር እሷ ለሙት ናት የወለደት ሙያ የላት አንድ ይኸውልሽ ሲጀመር ሲፈጥራት ሙያ የላት። እኔ እኮ ሰውዬው እንዲሁ ሳየው ባለቤቷን ሁኔታው እንዲህ እንደው አጥንቶ ወጦ እንዲህ ምጅልፍ እያለ ሲጓዝ እኮ አንቺ እንደው ምን ሆኖ ነው እላለሁ። ለካ ልጅ እያቦካች እያበላችሁ ኧረ እንደ እኔስ እንጃ እኔም አሁን ነው ያየኋት። ረኪልኝ እና ምንም አይልም መቼም ከዚህ ቀደም ይኸውልሽ እሰማለሁ ስለሷ ሙያ ብዙ ጊዜ እሰማለሁ። ይኸውልሽ እኔ እንደው መቼም እጅ ያልበላሁትን እንደው እጅ ረዲያ ወገኛ የሸንድፋትህ እጅ ያልበላሁትን ብዬ እንጂ ሰው እኮ ያወራባታል። ይኸውልሽ ሊጦን አሉ ዝም ብላ ማታ ታወካናሉ ጠዋት አቅጥና ትድበለው አንዴ ተፈቅፍቆ ይወጣል። ይኸውልሽ ኋላ ያን እንጀራ ወጣት ስትታገል ትውላለች። ደግሞ ያን ሽሮ ደግሞ ዝም ብላ ያልበሰለ ሽሮ ታንደከድክና ና ብላ ይሄ ሰውዬ ዝም ብሎ ሰውነቱ ባዶ ሆኖ እንዲሁ ይኸውልሽ እናቴ ሰውነቱ እንዲች በለውን አታዩ ወዝ በወዝ ፊቱን ታዩ አይደል እንዳለ እያበራ አይደል እንዲህ እያለ የሚወጣ ቅባት መስሎ ባለሙያ የለሽም አይደለም ያልኩሽ ነሽ ግን ያሰድባል። ያው አንዳንድ ጊዜ እኮ ይሰሰታል። አንዳንዴ ወንዶችም ቢሆን ሴት አይቶ መግባት ጥሩ ነው። በለው እኔን ያገኘ በታቦት ነው ተስሎ 44 ታቦት ተስሎ ነው ያገኘ። እውነቴን ነው። በሌላ እንዳይመስልሽ አስናቁ ደግሞ ተስሎ ነው ያገኘ። ተስሎ እንግዲህ የመጣ ሽማግሌ እኮ ጉድ ነው የሚባል ቦታው አልበቃ ብሎ እንዳለ ቤቱ ጠቅላላ ሽማግሌው ልመና ልውሰዳት በሙያ ይሁልሽ እግዚአብሔር ያሳይሽ። ጥሩ ነው እንደው ደስ ይላል። ሴት ልጅማ ሞያ ስትችል ነው ሁሉም ነገር የሚሆን። ዝም ብሎ አንዳንዷ ትረክረካለች። አው እኮ ሙያው ሙያ የላት ተጥዳት የላት አዛባው ዘዋ አጠገቧ ባልሽኝ ደስልሽበቱ ዘዋ አጠገቧ ተለድፎ ይሄንን የማይወጣ ተምጣድ የማይወጣ እንጀራ ተቀባልሻለች። ይሄን ያልበሰለ ሽሮ ታደከድካለች። ይሄ ጠላ ደግሞ ይሄው ቀምሰሽዋል። ባትቀምሹስን እንደው ውሸታ መባል አሻቦ የሆነ ጠላ አሻቦውናል ግን አንዳንድ ጊዜ የሚሳሳት ነገር አለ ብዬ ነው። እቺ ደግሞ ምን ሴት ናት ደግሞ ይቺ ሴት አሰዳቢ እንዲያ ጥሩ አይልም እንዲያ አይባልምና መጋባትና ቢቀርስ ቁሞ ማይቀር ማይቀር አዎ በቃ እኔ ብላክ ብቻ እንዳታስተቡክ አሁን አራ እንደየነበርኩ በቃ በሰዓቱ በአምላክ ወጣንበት ሰዓት እኔ በለው ምን እያወቅኝ በቃ እሺ ብቻ ሰው እንዳይጎልስ ሰው እንዳይቀርብን አሰማ የበለው እንዴት ለሊትም ስጓዝ ማድርሰው እንኳን 9 ሰዓት አውሬ ወታደር ማንኛው አሁን እቺ ምን ትሆናለች? አሁን እቺ 1000 ምን አረጋታለሁ? 4000 ተርፍ ነው ማለት 4000 አሁን 4000 ሽምብራውን እኮ ሰለስቲና በጋሪ ለምንጨው ሲጭጭኝ ብቻ ጨረስኩት። የዘርም አልቀረም ፈጀው። አሁን ማን ይሰጠኛል? መንደሩን እንዳለ አድርሻው አሁን ማንን ስጡኝ ብዬልኝ ያን ግርሞን እንኳን ምሸጠው እናንተ ሳምንት ዕለት እኮ ነግራይ ቢሆን ደግሞ ሳምንት ምትጨምረኝ ነው ብላይ ቢሆን እኮ ሽጫው እዚህ ጀሮ እንደጄ ሰጣት ነው ሳይሉኝ ተሞትረፍ ደግሞ እኮ እኔም ብሎ ሊጨምርሽ ጭማሪን ጠጅጭኝ ማለት እኮ ከዛ ታግሮ በጣም እንደቀጣል ወጭቅ በጣም ይተዋል የለም አተስ ብቻ ዲው ደና ደራው የፈናርኩት ይልክስ አሮጌ የልዋ
ችግር የለም ይቻላል። አየለው እንዴት እንዴት ነው ዛላ እዚህ ላይ እንትን ሁኛ እና 3 መኪና ሰለስትና ለታ 3 መኪና አስነብጬ እስተሚሞላ እስታፉ ድረስ ነው የላኩኝ። አዎ ችግር የለም። የኔ መንደሩን እንዳለ እኔ የለው ምገዛው ችግር የለም። ይላካል አታስቡ። ብቻ ገንዘቡን ሞቅ አርጎ መላክ ነው። እዚህ ደግሞ ህብረተሰቡ እንዲጠቀም እፈልጋለሁ። ጨመርመር አርጌ መረቅረቅ አርጌ መስጠት አለብኝ። ለዚያ ነው። አዎ በቃ ተማምነናል ማለት ነው። አዎ ተማምነን በቃ እንገናኛለን። ዙሮ ይምጣ። መኪኖች ይምጡ፣ መኪኖች ይግቡ። ይጫናል። እዚህ ሰው ላይ ሁኘተስ ትልቅ ሰው አግኝቼ ያወጋሁ ጨርስ። ግድ የለም እና በቃ ደህና ዋሉ። ቸር ያውልህ። እግዚአብሔር ያክብርህ። እንዴ አያሌው እውነቴን ነው። እግዚአብሔር ያክብርህ። እንዴው ተሙያህ እንዴው እኔን አስቀድምህ። እንዴው አይ ትልቅ ሰው ሰላም ነው። ደህና ነው። ደህና ነኝ። ደህና ነኝ። ራ እንዴው ምን አለ እንዴው ወሳኝ አይነት ደህና ነኝ። ሰላም ናችሁ? ምንድን ነው አንተ ዋ ምን ተጠምደሃል መሰል አልሰምተህም ሆነ ሰራ ምን እኔ አንተ ደሞ ምን የድሮ ምን ትልቆ ቀረ ንግድ ጀምሬ አይልባ ንግድ አጀል ሽንብራውን ማሽላውን ማግተል ነው መጫን ነው ስለሱ ነው እኮ ማራ የሚሰራ ሰው እንደው የሚሰራ ሰው ደስ ይለኛል። እንዴ በሰፈር ለሰፈር ወሬ ይዞ ማንጠልጠል ነው የማይመቸኝ። እኔ አንተ አልወድ መነገድ ነው። በዘራችን ነጋዴ ነን ድሮ ነው። ጥሩ ነው። አንተ እንደው ምንድነው አሁን የለህ እንደው ሰው ጋር ቆየሁ መኪና ምናምን ስል ቆየ ሰማው እሱ ነው ገመጣው አሁን እንዲጭኑ አርጃለሁ። በዛ በእኛ ቀይ ረስ ፋፋፋፋ ሚዛኒቱ አነካቸ እንኳን ልጅ ነው አነካቸ ልጅነት አለ። በቃ መኪናው መጥቶኛል እንትን ይል በቃ መጫን ነው ይመጣል። ደቀም አህያ መሸከም ቀረ። ከተማ መሄድ ቀረ። ረስ ብቻ ነው የሚተርፋችሁ። ታቱ ነው የሚልሳችሁ። ተው ታጥፉ። መኪና ይገባል። ይጭነዋለሁ እኔ ራሴ ገዛለሁ ይጭነዋለሁ። ለማለም አይደል አይደል ወደ ዋናው ነገር ስንገባ መኪኖች እንዲያው ቀርድ ታልተቀበልነ አንገባም አሉኝ። ዛሬ ዘመን ሰው ሳንቲም ታዲያ ዘመጀመሪያ ለካ እሱማ መተማመኛ እኮ ግድ ነው። አሁን ትንሽ ሳንቲም እጅለ ገና ከተማ ውስጥ ተማወቅ ሳተደብኝና ዲው ማን ልጠይቅ ያስማረ ነው ሰው ምን አንተ ደግሞ ምን አስማረ ብቻ እኔ አስማረ ብቻ ነው እንዴ ወንድምህ አንተ አስማረ ብቻ ነው ወንድም እኛ እናንተማ መቼም አልሸጣችሁም አይኖራችሁም ብዬ ነው እንጂ ቢኖርህማ መሽለጠህ አያሌው ይኸውልህ አያሌው እንዴው ሳይበላ የማይቀር አንተ ኑረህ ይኸውልህ ስንት ብር ነው የምትፈልገው? ደውስ እንደ 3000 እንደ ቀብድ 1500 እና ያንዲ ደግሞ 500 ወጀው እኛ ከተማ መልፋታችን ይቅር እንጂ እኛ ቤታችን መጣህ ተገዛህን ምን ችግር አለ? እኔ አለው በቃ ምን መጫን ራዲዮ እሱ ነገር ስን የጋም አይጠፋም። ያቺ ማጥቅም ሳንቲም ናት 3000 ናት። 3000 ማህል 3000 እንግዲህ እዚያ ከተማ ድረስ ሊደክ አራታውቶ አንተማ አደክም። ይኸውልህ አሁን እዚያ 300 ኩንታል ደረደርን። ደግሞ ሽምብራ ደግሞ 50 ኩንታል አያሌው አሁን ልሰጥ ነው እኮ ብር አሁን ልሰጥ ነው። አሁን ይኸውልህ አዎ ይሄ እንትን የቅርጫ አልፋት ብር አለች። እሷን ሰው ሞልቶልኝ ነው። አዎ የስጋዳና እኛ እቀጀማለሁ አንተ ቸግሮ አይቸንጅ ነገ እኮ የኛ ነው የምትለፋ የዚህን ሰው ሁላ ችግር ልትፈታ ነው። እዚህ ቤት መጣ ግን ምንድነው የስጋዳውን የ3 4 ሰው መሙላት እችላለሁ መስጠት እችላለሁ። ግን ምንድነው አሁን ምን ይላል እንግዲህ ምን ይቀላል? 1 2 3 4 5 6
በለው እንትን በላት እንትን ሙላው ታለህ ወደ አራቱ ጠጋይ በል እስቲ ወደ አራቱ ደግሞ የዚያኛው የሻሄ ማለት አለብኝ አጀህ የሻሄ ደግሞ የዚያኛው ምን ችግር አለው አብሮ እንደ እንትን እንደ ብድር ሳይሆን እንደ ወንድምነት ሞልቼ ጨማምር በቃ ችግር የለም እንዲያውም አዎ እንካ በቃ ይሄን ተነላስቲኩ ያዝ እንካ በቃ እንካ ያዝ በቃ አንተ ነገ እዚህ ተቀምጠህ ሰው ለስንት ለማይተዋወቅ ሰው ስንት ያግዘው ይሄ አሁን 4000 ነው አው ጨምር አልከኝ ጨመርኩ በሶስት ነበር ያልኩ እንጀራ ያውጣልህ ለቤተሰቦች አስብ መለስ ነገር ይመለስ በል ዙሮ ምንድነው ቀላል ነገር ነው እኔ ስጋውን እንትን ማለት ይችል ነበር መስጠት ይችላል አታስብ አትጨናነቅ ዝም ብለህ በል ዙሮ እንገናኛለን እንትን ላስጭን ከመስ ላይ የቆይ ሄሎ እንግዲህ አደራ አጀኝ እንግዲህ ልጆች ያወቅ ደፍጫቸው እንዳልኩ በሰዓቱ ተመጣው የፍሪዳው እንግዲህ አሁንስ ሞልቶኝ ልሰጠው ነበር ፍሪዳ እኔ ብቻዬን አንድ በሬ ያልተሞከተ ራሱ እውነት ነው ይሞት በልስ ያያ ተናገርኩ ተመላስ ያጣቁር ይሙላልህ አሜን በሬ አታስብ እሺ ተራውሊ ተባረክ ዋናው ዘመድ ተዘመዱ አያታመዱ ነው ወይ በለው አቶ በለው አገኘው ቸሪያው ለሁለት እንትን ልጆች ቸሪያው ለአመት ባሉ በመኪና ተጭኖ ማሽላው ሽምብራው ገንዘቤን አገኘው እንጂ ድፍት ብለህ ማትወለኝ ምን አገባኝ ቀን በማይደፋብህ ነው የምፈልገው እንደው በዚያ ስለው እግሯ ልጃዝ ያለኝ ወረ አስማር ጋበር እንዴት ነህ ደህና ነህ ወይ ደህና ነህ ሰላም ነህ እንደምናንተ ደህና ነኝ እግዚአብሔር ይመስገን ሞነ ነው እዚህ ብቻ የምትጣድ አራ ምን ማለት ነው አለኝ አንተ እንደው ነገሩን ነው ዝም ብዬ ያንን አያሌውን ታየዋለህ አያሌው ዋ አሁን አይደል እዚህ በመንገድ ሲያወጋኝ ቆይ አት እንዲያለ ሰው ሁሉ ሳንሰማ ሳናይ እንዲያለ የልጅ ሀብታ እንጉዞ አንተ ሶስት መኪና እንዲያወራ በስልክ 300 ስፍየት አት የሰው ክፋት ግን የሰው ክፋት አሁን ጃጃጅ የማይታመን ሰው ሁሉ የማይታመን ሰው ጣያው የሞቀው ሰፈር ያወቀው ሰው አሉ ባለ መኪኖች ቀብር ታላክልና አሉና ከተማ ተመዳለኝ ከተማ ተመድ እንጂ 4,000 ብር ወደለኝ ሲለኝ እኔ የስጋዳ ነበረ እሱን ያው ለሚሞላ ብር እንዴ ጠሽ አርጀንካ ያው እንግዲህ ለኛ ብሎ ተዚህ በኋላ ከተማ መሄድ አስማረ እንግዲህ በኋላ ተናኝ ጉልበታ ከተማ ተዚህ በኋላ መሄድ የለም እዚህ ሚዛኑን አመጣ ከሽ እያረገ እየመዘነል ይገዛል የመንደሩን ችግር ሊቀርፍ ነው ሰለክ አያሌው የመንደሩን ችግር ሊቀርፍ አንተ እንዴት ያለ እንዳለ ባለ ሀብቱ ነው እና የስጋዳን ብር አወጣህ ሰጠው ምን አባቱ ነው እሱ ምን አለ እንደውም ይሄ ብር እኮ ሙሉ ሰንጋውን ማመጣልህ አይ ብቻ ነው ታርዷልኝ ወል እንጆ የሱን ነገር ቶይ ያልኩና እንዴ አንተም ተኔ ባስክ ንፍልል ነህ አንተም ንፍልል ነህ ስንት የምታውቅ ሰውዬ ይሄንን ገንዘብ አታገኝም ስጋ በላለው ብለህ አሳርህን ትበላታለህ ምን ነው አስባረ ምን አልኩ ረባከ ባፍህ ላይ ከሶስት ወር በፊት ገና ማሽዳውን ሲከለቅቅ አይደል አንተ ንግድ ሊጀምር ነው ሚዛን ሊገዛ ነው መኪና ላስመጣ ነው ላስጭን ነው ብሎ 2,000 ብር ወስዶ የዛሬ አሰረ የሚያበል ውሸት ነው በለኝ ለምን ነው ውሸት ነው በለኝ ማክ ምን ተኔ ብቻ ተመንደሩ ተናጃ ልንገረው ምን ተውሉ ላይ የተበጀረ ደርስበት አሁን ነው ያልክ ልጅ አሁን የደፋክ በቃ ወይኔ ይሄ ተረገመ እንዴው ዘንድሮ ገና ሊለኛ ምጋደም ወይኔ ገና አንተ እንዴት ዝም ብላ ወጣት ትሰጣለህ የስጋዳ እንዴት ወጣት ትሰጣለህ የመቻወቁ አንተ ወይኔ በዚህ ነው ያልከኛው በቃ ዳሳሽ ቆሎሽን ቆልተሽ ዋይ ምንም ማድረግ አልችልም ምን እየታለኝ እና በገዛጅ ፈልቀ የሰጣውን ምን ራስ ማረ በእኔ ደቆይ በእኔ ደምትለኛ አንተ በእኔ ደዋ እና እንግዲያ ምንድነው ዲግሪ ይስራ እንዴ ስራ
የሱሎ ነጋዴ አንተም ብቻ አይደለም ነው አስማረ አረጋ ወይ ጉድ አረጋ እንዴት ነህ? ኧረ ምንድነው ታላል? ምን ሆናችሁ? ኧረ ምንድነው ታላል? ያንን በት መንገድ ነው የመጣው። በዚህ ባወራው መንገድ ነው የመጣውኝ። አውራውን ይዘን የመጣው ያንን ተለህዲ ታየው ማን ነው? አያሌው አያሌው አረገረገረግ አይቼው ነበረ። ይኸውልህ እናራቃቸው መገንጢያ ላይ እንዲህ ገንዘብ ቡችርችር አድርጎ እየቆጠረ እንትፍ ላስቲክ አለው ላስቲክ ይሄን የምለው አስማረ ምን ትሰራለህ? እንደው ይቆጥረ እንትፍ ይላል እና በቅጥም ሰላም አለ። እንደው ምንም ናችሁ ቆይ እስቲ እንስማው። ምን አንተ ምጣኔንም ጭምር እኮ ነው። ዱካው ሳይደርቅ ነው የምንነድህ። ዱካው ሳይደርቅ ነው። ጉዳይ ንገሩኝ እስቲ። ኧረ ተረጋጋ እንዳልሆነ እንትን አያበለው ምን ሆነ ሰውዬ ዛሬ እንደዚህ ቢሆን አንተ አሁን እንትን ስላልክ ነው። እኔን ይኸውልህ 2000 አይደል እንዴት የወሰደ ቤተሰብ ያንተ እና እኔ እኮ ይያየናል እኮ 2 እጥፍ ነው። ካንተ እኮ 3000 እኔ 4000 ነው። ወማን ቆይ የምን ብር ነው አረጋ ይኸውልህ ታናሽና ታላቅ ቀረ እንግዲህ ኧረ እስቲ ቆማ መቁረጥ ቀረ ወይ አያበለው ይስመሱ ምን ይላል? እስቲ ቆይ እስቲ እንመካከርበት። ገንዘብ ስራ ሊጀምር ነው እንዲህ ላደርግ ነው ብሎ ይኸውልህ ተዚህ ቀደም የኔን ገንዘብ አልሰምተህ? ኧረ ያንተን ሰምቻለሁኝ። ደግሞ ዛሬ ይኸውልህ የስጋ ያለውን እንትን 4000 ብር ተበድሮ ይኸውልህ የስጋ ያልኩት ወሰደብህ ሰጠኸው አንተም ምን ወሰደብህ? ይቃልኩት ይፈልክ ኧረ ምን በቸር ልካ አንድ ጊዜ ሆኗል ምን እስቲ ተረጋጋ እስቲ ወሰድብኛል። ኧረ እንዲሁ እናንተ ምን ብድላችሁ እንዲሁ ለሱ ገንዘብ አምናችሁ ትሰጡት? ያስማረ ሲገርመኝ ደግሞ አረመለው ትጨምርልህ ይታይ እንግዲህ ያለ ዳኛ ነው እኮ የሰጠው ያለ ምስክር ሀገር ምድር ያወቀው ገንዘብ እየተበደረ የሱ ሲያጣ እንኳን ለኮማሪ ከተማ እየወሰደ የሚሰጥ ይኸውልህ እና ለኮማሪ የሱ ባህሪ 4000 ነው ቆጥሬ እንዴ ሰጠሁት። የቆጠርኩበት ምራቅ ራሱ አልደረቀም። ይኸው ላሽጨው ጠረኑ። ኧረ ምን አተበረስቲ ተረጋጋ። ይኸውልህ የሱ ሳንሰው ደግሞ የሱ ሲያጣ አሁን ከሰው እየተበደረ ወስዶ ለኮማሪ ለከተማ መስጠት ቅምጥ አሉት ብዙ ቅምጥ ነው ያለ። ወራ አሁን እንደውም ናለ ባስቀመጠው አመቱን ሙሉ ይገርማችኋል። አመቱ አቶ በለው ቀስበልሽ ተረጋጋ። ምን ሆናለሁ? ዝናብ በጀርባው እየተንጠፈጠፈ አዝምሮ ወስዶ ማሽላውን ሽምብራውን ወስዶ ማስገባት እንደገና ደግሞ ሲያልቅ ደግሞ አሁን ከሰው እየተበደረ እንደዚህ ስራ ጀምሬ ነው እያለ እየወሰደ ያለ ቀድመብት ነገር በቃ የነኮ ስራው የሱ መቼ ይሄን ሁሉ ጉድን ያውቃል? መቼ ያውቃል ይሄን ሁሉ እሱ እጅ ገብቶ ገንዘብ ሊመለስ ይኸውልህ መቼ ነው ደግሞ እኛ 2 በሬ ነበሩት ምን ያርሳቸው? አሁን አውቃለሁ። አሁን ከተማ መሄድ ጀመረ። ግርሞና ጃሪ ግርሞን እኮ ብሎ ጃሪ ግርሞን ሸጠው ግርሞን ሸጠው ለቁጠባ አጣሁኝ ብሎ አይደል ነበር የሸጠው? ንብረት የለውማ ምኑ ይያዛል? ሰውዬ ምኑ ይያዛል? 3 ቅምጥ ይገርማችሁ። እንደውም ሳይወደዳችሁ አልቀር አሁን እየወሰደ ለዛች እየተበደረ ማለት እና ቀልጠናላ ከስረናላ ገንዘቡ እንደማይመለሰው አታውቁትም? ባህሪው ገንዘቡን እንደማይመለሰው አሁን እና ቤት ንብረት ነገር የለው ንብረት ነገር የለው ተሰማው አይደል? ለጥሬ እንዲያው ለደሮ የሚበተን እንኳን ጥሬ ቤት ውስጥ የለም እንጃን ኦራ ምናምን በሩን ሁላ ይኸውልህ የከብቶች የሰራውን ቆርቆሮ ገንጥሎ እኮ ቆራኒ አስቦበት ያለው ቆራኒ ወሽተስ እኮ አስቦበት ኦራ እኛ ነን እንደው ውሃ እንደበላው ነው። ጎበዝ አስማራ አንተ ትሻላለህ። አረጋጋው ይሰውኝ ባክህ እንደው ከሱች ከተማ ከሄደ ገንዘብ ትንሽ አይመለስም ሳይጨርስ አይመለስም። ክፏን ምጃቸው እናቴ አንድ ቅርጫ ሙሉ ስጋ እየዋዘዛችሁ እና አሁን በዚያ አውራውን ይሄድን ያልክ አውራውን ይሄድ አሁን አይገኝም። ከተማ የማንም በየቦታው አስቀምጦልኛል። በኔ ብር ነው እሷን የሚያኖራት። እኔ ስራ አለኝ። ያው ጨረሱ ስራ አለ። እየስሞት እዚያው እንትን በሉ ምን አለበት እንደው እሱ እንደው እንዳይጥ እየተሽሎኮሎኮ አይያዝም። በዚያ ባውራው ስንድ አንተ በዚያ ታሳብርልናለህ። ኧረ ስለማይገኝ ነው ቢገኝ ኧረ እንክበበው እባክህ ስራ አለ። ሳይርቅ እንክበበው አስማረ በዚህ ባውራ መንገድ ነበር የሚሻል። ናማ አንተ ዝም ብለህ በዚህ በኩል ነው ሐሳብን የምንይዘው። በዚህማ ምን ሊያደርግ እንትን ይላል። ና እኔማ መቼም በእግሩ አይሄድ በባጃጁ ነው። ከተማ ቢሆን ተከትሎ ከተማ አይደለ ከመጣ በዚህ ነው የሚመጣ። በዚያው ደበቅና ከበን ነው የምንይዘው። በዚህ ተመጣ ካልመጣም ደግሞ እንግዲህ ገንዘባችን እንደከሰርን ቁጠረው። ከተማ ከገባ ገባ ነው ያው እንግዲህ ናማ ዝም ብለህ
ገንዘቡን ተገኘ። አንቺና እኔም አሸወይና ነው አሸወይና ነው አሸወይና ነው አሸወይና ነው። አለቀ። ይቺ የእኔ ናት። ይሄ 4000 የበለው ብር ነው። ባገኝ ኑሮ አንድ ሁለት ሰው ቢሰጠኝ አንድ ሁለት ሺህ ደግሞ 4000 አጠቃላይ 9000 ይይዝ ኑሮ ሁለት ቀን ባድር እዚያ እሷ ጋር አብሬ ሸጋ ነበር። ተባረክ በለው። እንጀራ ይውጣልህ። ቅድም መርቄዋለሁ ደህና አድርጌ፣ ግን እንጀራ ይውጣልህ። አመት ባሉን ነው እንግዲህ ፈጣሪ ይርዳቸው። ምናምን እንትን ብለው ዶሮይቱን ብቻ እንትን በታሉ በቃ እችን ያዘበል ወዲያውም አንዱ ጃዴን እንዳለ እራረስኩኝ። እንግዲህ አቶ በለ የት አለ አንተ? ሶስቱ መኪና 300 ኩንታል የት አለ? አሁን የሰጠውን ገንዘብ ቆጥሬ እንደሰጠው አሁን ምንድን ነው 3 መኪና 4ኛው መኪና አይደል? አሁን መጣሁ ብሎኝልህ በዚህ በኩል አያሌው ወጭና ናፍቀኝ አንተ 3 ወር ሙሉ ወጣፍተን ሰላም ናቸው። አያውልክ ምንድነው እድሜ ላንተ ደህና ነኝ። አመት ባሉ ላይ እድሜ ላንተ ደህና ነኝ። ምንድነው አገር ሰላም አይደለም። አሁን ብሬን አምጣ ነው የምልክ። የሰጠሁህን አሁን እንዲቆጥር ይኸውልህ የእጅ ወዝ አልደረቀም። አሁን አንተ አደፋፈር 4000 ብር ተደካማው ሰው እዚያ ሁና እንዲያለ ገና አልከፍጀም። አሁን ጭማሬ ደግሞ አንተ ማንንም የሰፈር የከተማ አሁን ገንዘቡን አምጣም። ገንዘቡን መልስለት። ገንዘቤን ስጠኝ። መኪናዎች የምን መኪና ሰማናቸው እኮ እያጓሩ መጡ እኮ ሰማናቸው ነው እንጂ እንግዲህ ገንዘብ አሁን ሌላ ገንዘቡንማ ታላችሁ ገንዘቡንማ ይሰጣል። Martin Entertainment.